የውጭ ጉዳይ ሚኒስትር ማርክ ሩቢዮ የኢራን ሚሳኤሎች በባህረ ሰላጤው የሚገኙ የአሜሪካ የጦር ሰፈሮችን ስጋት ላይ ይጥላሉ ሲሉ አስጠንቅቀዋል። ምክትል ፕሬዚዳንት ጄዲ ቫንስ ደግሞ ቴህራን የኒውክሌር ጦር መሳሪያ የማምረት አቅሟን እየገነባች ስለመሆኑ ማስረጃዎችን አይተናል ብለው ይሞግታሉ። ባለስልጣናቱ ስለ አደጋው፣ ስለ አስቸኳይነቱና ስለ አይቀሬነቱም እየተናገሩ ነው። ውጥረቱ በሰላጤው ሀገራትም ቀጥሏል። ቴህራንና አሜሪካም ተፋጠዋል። ይህን ከዚህ በፊት ሰምተነዋል ቃል በቃል። ሩቢዮ ስለ ኢራን እንዲህ ይላሉ። ኢራን እጅግ በጣም ብዙ ቁጥር ያላቸው ባላስቲክ ሚሳይሎች በተለይም አሜሪካን በቀጠናው የሚገኙ የጦር ሰፈሮቻችንና አጋሮቻችን በኤሚሬትስ በኳታርና በባህሬን የሚገኙ የጦር ሰፈሮቻችንን በሙሉ አደጋ ላይ የሚጥሉ አጫጭር ርቀት ተወንጫፊ ሚሳይሎችን ተሸክማለች። እናም ያስፈራል ሁኔታው ይላሉ ሩቢዮ። በተጨማሪ የመርከብ ትራንስፖርትን የሚያሰጉና የአሜሪካን ባህር ኃይል ለመፈተን የሚሞክሩ የባህር ላይ ሀብቶች አሏት። ስለዚህ ከኒውክሌር መርሃ ግብሩ ባለፈ አሜሪካና አሜሪካውያንን ለመምታት ታስበው የተሰሩ ናቸው የሚባሉ እነዚህ የተለመዱ ኮንቬንሽናል መሳሪያዎች እንዳሏቸው ሁሉም እንዲረዳ ፈልጋለሁ። ኢራን የኒውክሌር ጦር መሳሪያ እንደገና ለመገንባት እየሞከረች መሆኑን የሚያሳዩ ማስረጃዎችን አይተናል ይላሉ ምክትል ፕሬዚዳንት ጄዲ ቫንስ። ሆኖም በዚህ ጊዜም የህዝብ ስሜት የተለየ ነው። የህዝብ አስተያየት ጥናቶች እንደሚያሳዩት አብዛኛው አሜሪካዊ ከ70 እስከ 80 በመቶ የሚሆነው ከኢራን ጋር የሚደረግን ጦርነት አይደግፍም። ብዙዎች እንዲህ አይነቱ ግጭት የሚካሄደው ለአሜሪካ ደህንነት ሳይሆን ከእስራኤል ከቀጠናዊ የበላይነትና ከመንግስት ለውጥ ሪጂም ቼንጅ ጋር ለተያያዙ ሰፋ ያሉ ጂኦፖለቲካዊ ዓላማዎች ነው ብለው ያምናሉ። ይህን ትክክለኛ መስመር ከዚህ ቀደምም ሰምተነዋል። በየካቲት 2003 ኮሊን ፓውል በተባበሩት መንግስታት ድርጅት ፊት ቆመው ኢራቅ ተንቀሳቃሽ የባዮሎጂካል ጦር መሳሪያ ላቦራቶሪዎችና የጅምላ ጨራሽ መሳሪያዎች እንዳሏት ማስረጃዎችን አይተናል ብለው ነበር። ያ ጥያቄ በኋላ ላይ በጥልቀት ሲመረመር ውድቅ ለሆነና ለተከሰተው አስከፊ ጦርነት መንገድ ጠርጓል። አሁን ያው የአነጋገር ማሽነሪ እንደገና እየተሽከረከረ ነው። ስጋትን ማጋነን፣ የተመረጡ መረጃዎች፣ አስፈሪ መግለጫዎችና በአድማስ ላይ ስላለው ጥፋት የሚሰጡ ስም አልባ ማስጠንቀቂያዎች ናቸው። ቀጥሎ ምን እንደተፈጠረ ሁላችንም እናስታውሳል። ሙሉ በሙሉ ውሸት ሆኖ ተገኝቷል። የኢራቅ ጦርነት ጆርጅ ደብሊው ቡሽ በዘመናቸው ያደረጉት ነው። ታሪክ ራሱ ሊደግም ነው። ስልጣናት እንኳን የፖለቲካ ችግሩን አምነዋል። የትራምፕ ባለስልጣናት ኢራን በአሜሪካ ወታደራዊ ሀብቶች ላይ ጥቃት እንድትፈጽም እስራኤልን እንደ መቆስቆሻ ለመጠቀም ማቀዳቸውን በግልጽ እየተናገሩ ነው። ጦርነት ውስጥ ለመግባት በጣም ከመጓጓታቸው የተነሳ ሰበብ መፍጠር ይፈልጋሉ ዶናልድ ጄ ትራምፕ። ኢራን ተንበርክካ የኒውክሌር ቁሳቁሶቿን ብታስረክብም ምንም ግድ አይሰጣቸውም ይላሉ የፖለቲካ ተንታኞች። አሁን ጦርነት ናፍቀዋል ዶናልድ ትራምፕ። ያስታውሱ፣ ዋናው ግባቸው መንግስቱን መገልበጥ ብቻ ነው። ስለዚህ ድርድር ፋይዳ ላይኖረው ይችላል። በጄኔቫም ተቀምጠዋል። ኢራን መስጠት የምትችለውን ብትሰጥም እነዚያ ውሎች ውድቅ ከተደረጉ ጦርነቱ ለማንኛውም ይመጣል። እነዚህ እስራኤል ቅድሚያ አባዮች፣ የጽዮናውያን ለጋሾች፣ ወታደራዊ ኢንዱስትሪ፣ የጦር ማሽነሪዎችና ኒኮኖች ምንም አይነት መውጫ መንገድ የላቸውም። ይህ በዩክሬን በኩል በሩሲያ ላይ እየተጠቀሙበት ያለው ያው ተመሳሳይ አካሄድ ነው። አፍንጫቸውን እስክትመታቸው ድረስ አያቆሙም። ከዚያም ጠግኑና የፈለጉትን እስኪያገኙ ድረስ ደጋግመው ይመጣሉ። ጦርነት ናፋቂዎችና ኒኮኖች የሚሰሩት በዚህ መንገድ ነው። መውጫ መንገድ የላቸውምና አንድ የውስጥ አዋቂ እንደተናገረው እስራኤላውያን ቀድመው ቢገቡ ፖለቲካው በጣም የተሻለ ይሆናል። ይህ ስሌት በስትራቴጂ ላይ ብቻ ሳይሆን በተረካ አመራር ናሬቲቭ ማኔጅመንት ላይ እየተመሰረተ ነው። የተወካዮች ምክር ቤት የጦር ኃይሎች ኮሚቴ ሰብሳቢ ማይክ ሮጀርስ ሪፐብሊካን በአላባማ ናቸው። ኢራን የኒውክሌር አቅሟን ለማሳደግ እየሰራች መሆኑን የሚገልጽ መረጃ እንደደረሳቸው ተናግረዋል። ያን መሳሪያ ለማግኘት እየሞከሩ ነው ብለዋል። ነገር ግን ሮጀርስ ይህ ሚስጥራዊ መረጃ መቼ በሰፊው ለሕዝብ እንደሚገለጽ መናገር አልቻሉ። የሪፐብሊካኑ ተወካይ ዶን ቤከን እንደተናገሩት የሕግ አውጪዎች በኒውክሌር ስጋቶች ላይ ተጨማሪ ዝርዝሮችን በቅርቡ እንደሚቀበሉ ተነግሯቸዋል። በኮሚቴው ውስጥ ያሉት ዲሞክራቶች ግን እስካሁን ምንም አይነት መግለጫ እንዳልተሰጣቸው ወይንም ስለ ኢራን ላሏቸው ጥያቄዎች መቼ መልስ እንደሚያገኙ እንዳልተነገራቸው ይናገራሉ። ይህ በእንዲህ እንዳለ የቀረበው ሰበብ ከኒውክሌር ስጋት ባለፈ እየሰፋ ነው። ሩቢዮ የኢራንን የተለመዱ የጦር መሳሪያዎች፣ ባላስቲክ ሚሳይሎች፣ የባህር ኃይል ሀብቶችና ቀጠናዊ ተደራሽነት አሜሪካውያንንና የአሜሪካን ጥቅም ለመምታት ብቻ ተብለው የተሰሩ መሳሪያዎች አድርገው አቅርበዋቸዋል። የፖለቲካ ተሟጋቾች ግን እንዲህ ያሉ የጦር መሳሪያዎች በአሜሪካም የጦር ሰፈሮችና በጠላት ኃይሎች ለተከበበች ሀገር የተለመዱ የመከላከያ ስልቶች ናቸው ሲሉ ይከራከራሉ። የኢራን መንግስት የኒውክሌር ጦር መሳሪያ እንደማትፈልግ ለረዥም ጊዜ ስትገልጽ ቆይታል። ነገር ግን ለሳይንሳዊና ሕክምና አገልግሎት የሚውል ሰላማዊ የኒውክሌር ፕሮግራም የማግኘት መብት እንዳላት ትናገራለች።
ይናገራል። አሜሪካ በተለይም የኢራን የዩራኒየም ማበልጸጊያ ደረጃ ግምት ውስጥ በማስገባት የኢራንን ቃል ስትጠራጠር ቆይታለች። አንድ የኢራን መንግስት ባለስልጣን አስተያየት እንዲሰጡ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። ከፈለጉ ይሄዱና ይዋጉ። ኢራን በዚህ ጦርነት ውስጥ መሳተፍ አትፈልግም። ነገር ግን ካስገደዷት ይሁንና መዘዙን እናያለን። በመካከለኛው ምስራቅና በዓለም አቀፍ ደረጃ ብዙ ሰዎች በአሜሪካና በእስራኤል ጉልበተኛነት ሰልችቷቸዋል። የትዕቢትና ምክንያታዊነት የጎደለው ድርጊት ደረጃ ሊጠገን ከሚችለው በላይ ነው። ስልጣንና የጦር መሳሪያ ስላላቸው ብቻ ያለምንም ቅጣት ማንኛውንም ነገር ማድረግ እንደሚችሉ ያስባሉ። አገሮችን መደብደብ፣ በሺዎች የሚቆጠሩ ሰዎችን መግደል፣ ፕሬዚዳንትን መጥለፍ፣ አገሮችን መዝጋት፣ መሪዎችን መግደል እና ማንም ሊነካቸው እንደማይችል ያምናሉ፣ ይመካሉ። የዩኒቨርስ የምድሪቱ ጌቶች እንደሆኑ አድርገው ይሰራሉ። ነገር ግን ዓለም በዚህ ሰልችቶታል። ሚሳኤሎችና ቦምቦች ሲዘንቡ ሰዎች ዝም ብለው አይቀመጡም። አንዴ የቦምብ ድብደባ ከተጀመረ በኢራን ውስጥ የእርስ በርስ ጦርነት ቢቀሰቀስ መዘዙ አስከፊ ይሆናል። እዚህ በፊት ከታየው ከማንኛውም ነገር የከፋ ነው የሚሆነው። ትራምፕ ይግቡና ይደብድቡ፣ ሁላችንም መዘዙን የምናየው ይሆናል ይላሉ የፖለቲካ ተንታኞች። ለዲፕሎማሲያዊ መፍትሄ ያለው ተስፋ እየደበዘዘ ሲሄድ በዋሽንግተን ውስጥ ያለው እውነተኛ ጥያቄ አሜሪካ ኢራንን ታጠቃለች ወይ የሚለው ሳይሆን መቼና እንዴት የሚለው ጉዳይ ሆኗል። እስራኤል ቀድማ ብትመታ እንኳ የአሜሪካና የእስራኤል የጋራ ዘመቻ በጣም ሊሆን የሚችል ነው። ትራምፕ በቅርቡ ኔታንያሁን በዋይት ሀውስ አስተናግደዋል። የእስራኤል መሪ በኢራን የኒውክሌር መርሃ ግብር፣ በሚሳኤል መሰረተ ልማትና በቀጠናዊ ተላላኪ አውታረ መረቦች ላይ ቁርጠኛ እርምጃ እንዲወሰድ ግፊት አድርገዋል። ይህ በእንዲህ እንዳለ ስቲቭ ዊትኮፍና ጃሬድ ኩሽነርን ጨምሮ ተደራዳሪዎች ከኢራን ጋር ስምምነት ለመድረስ ወደ ጄኔቫ አርፈዋል፣ እየመከሩም ይገኛሉ። ውጤቱ ግን ገና አልተደመደመም። ምናልባት አብዛኞቹ የፖለቲካ ተንታኞች እንደሚሉት ሶስተኛው ዙር የጄኔቫው ድርድር ውጤት የሚያመጣ አይመስልም ይላሉ። ባለስልጣናት ጥረቱን እንደ ቁም ነገር ቢገልጹትም ለፕሬዚዳንቱ ቅርብ የሆኑ አንዳንድ ሰዎች ያላቸው አመለካከት ግን ግልጽ ነው። ለማንኛውም እንደበድባቸዋለን የሚል ፉከራ ነው። የእንዲህ አይነቱ ጥቃት ስፋት እርግጠኛ አይደለም። ዋና ዋና ስጋቶች የአሜሪካ የጦር መሳሪያ ክምችት መሟጠጥና ከፍተኛ ኪሳራ ቢደርስ አሜሪካ በታይዋን ጉዳይ ቻይናን የመከላከል አቅሟን ሊያዳክም ይችላል የሚለው ነው። ተጨማሪም ኢራን ሙሉ በሙሉ አጸፋውን ካገኘች የአሜሪካ ጉዳት የመድረስ እድሉ ከፍተኛ ነው። በቀጠናው ያሉት በሺዎች የሚቆጠሩ የአሜሪካ ወታደሮችና ንብረቶች የተጋለጡ ኢላማዎች ናቸው። አንዳቸውም በአይሮን ዶም ወይንም በብረት ጉልላት ጥቃት አይደረግላቸውም፣ የሚከላከልላቸውም የለም። አሜሪካ 2 የአውሮፕላን ተሸካሚ የጥቃት ቡድኖችን፣ በደርዘን የሚቆጠሩ ተዋጊ ጀቶችን፣ የቅኝት አውሮፕላኖችንና የነዳጅ መሙያ ታንከሮችን አሰማርታለች። ይህም በፈረንጆች 2003 የኢራቅ ወረራ ከተፈጸመ በኋላ በቀጠናው የተሰበሰበ ትልቅ የአሜሪካም የጦር ኃይል ነው። የአሜሪካም የስለላ ድርጅት ሲአይኤ ኢራን በመካከለኛው ምስራቅና በአውሮፓ በሚገኙ የአሜሪካ ሰራተኞችና ተቋማት ላይ ልትወስድ የምትችለውን የአጸፋ ጥቃት ስጋት እየተከታተልኩ ነው ይላል። የወታደራዊ አማራጮች ስምምነትን ለማስገደድ የሚደረጉ ውስን ጥቃቶች ወይንም የኒውክሌር ቦታዎችን፣ የሚሳኤል መሰረተ ልማቶችንና ምናልባትም ከፍተኛ መሪዎችን ጠቅላይ ሚኒስትርን ወር ደግሞ አያቶላ አሊ ኻሜኒን ጨምሮ ኢላማ ያደረጉ ሰፊ ጥቃቶችንም ያካትታሉ። የአመራር ማጥፋት ጥቃት ዲካፒቴሽን ስትራይክ እየተወያዩበት ቢሆንም የኢራን ስርዓት ግን የመሪዎችን ማጣት ተቋቁሞ እንዲተርፍ ተደርጎ እየተነደፈ ነው። ማንኛውም ዘመቻ ለቀናት ወይም ለሳምንታት ሊቆይና የማይገመቱ ውጤቶችን ሊያስከትል ይችላል። በተለይም በዋናነት በአየር ኃይል የሚመራ ከሆነ። ቀደም ሲል የኢራን የኒውክሌር መርሃ ግብር ጠፍቷል የሚሉ መግለጫዎች ቢኖሩም አሁን እንዲህ አይነት አቅሞችን እየተከተለች ሊሆን ይችላል ብለው ይከራከራሉ። እውነታው አሳዛኝ ነው። አንዴ ቦምቦች መውደቅ ከጀመሩ ክስተቶቹ ከማንም ቁጥጥር ውጭ ይሆናሉ። ይህ አሁን ስለ ኒውክሌር ጦር መሳሪያ ብቻ አይደለም። ይህ ስለ መንግስት ለውጥ፣ ስለ ስልጣንና ያንን ለማሳካት ሲባል ቀጠናዊ ወይንም ዓለም አቀፋዊ ጥፋትን ለመጋፈጥ ስለሚደረግ ፍላጎት ነው። ቴህራን ማንኛውንም ጥቃት መላውን ቀጠና በሳት እንደሚያቀጣጥል አስጠንቅቃለች። ኢራናውያን በትራምፕ አስተዳደር እየተባባሰ በመጣው የቃላት ጦርነት ትዕግስታቸው ያለቀ ይመስላል። ከቴህራን እየወጣ ያለው መረጃም ግልጽ ነው። ዋሽንግተን ጦርነት ከፈለገች ኢራንን ትምታና ውጤቱን ትቀበል እያሉ ነው። የኢራን ባለስልጣናት ማንኛውም የአሜሪካ ጥቃት የተገደበ ሆኖ እንደማይቆይ ምልክትም እየሰጡ ነው። ጥቃቱ በምዕራቡ እስያ፣ በመካከለኛው ምስራቅ ውስጥ ዋሽንግተን ለመቋቋም ዝግጁ ያልሆነችውን የሰንሰለት ምላሽ ሊቀሰቅስ ይችላል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ቃል አቀባይ ኢብራሂም ረዛኢ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ በቴህራንና በዋሽንግተን መካከል የሚደረገው ንግግር ለፕሬዚዳንት ዶናልድ ትራምፕ ፈተና ነው ሲሉ ገልጸውታል። የንግግሩ ውጤት የአሜሪካ ወታደሮች ወደ ሲኦል መሄዳቸውን ወይንም ወደ አሜሪካ መመለሳቸውን ይወስናል ሲሉ የጄኔቫውን ድርድር ማስጠንቀቂያ ዘል መልእክት አስተላልፎበታል። እንዲህ አይነቱ አነጋገር ከኢራን አመራሮች ዘንድ እየታየ ያለውን ከፍተኛ የቃላት መባባስ የሚያንጸባርቅ ሲሆን ጦርነት ከተጫነባቸው
ናቸው። ባለስልጣናቱ የህልውና ውጊያ ብለው ለሚጠሩት ሁኔታ ከፍተኛ ዝግጁነት እንዳላቸው ያሳያል። ምንም እንኳ ትራምፕ የማይገመት ባህሪ ቢኖራቸውም ብዙ ተንታኞች ግን እንደ ግብታዊ አያዩዋቸውም። የእሳቸው የማይገመት ባህሪ ስልታዊ ዓላማ አለው። ትራምፕ ለዋጋ በጣም ስሜታዊ ናቸው። ይህ የግድ በዓለም አቀፍ ተቀባይነት ወይንም በመተባበር ረገድ ሳይሆን በፖለቲካዊ ተጽዕኖ ከሚጨበጥ ውጤትን ከታሪካዊ ቅርስ አንጻር ነው። ያለፈው ባህሪያቸው አንድ አይነት ቅጥን ያሳያል። በንግግር ማባባስ፣ ጥንካሬን ማሳየት፣ እርግጠኛ ለመሆንን መፍጠር፣ ከዚያም ውጤቱ ተቀባይነት ባለው ዋጋ ሊሳካ የሚችል መሆኑን ማስላት። በቬንዙዌላም ዋሽንግተን የመንግስት ለውጥና ከባድ የኢኮኖሚ ጫና ብታደርግም ፋጣኝ ኪሳራ የሚያስከትል ቀጥተኛ ወታደራዊ ጣልቃ ገብነትን አስወግዳለች። በየመን የአሜሪካ ተሳትፎ ውጥረት መጨመሩ ግልጽ ጥቅም እንደማያስገኝ በታወቀ ጊዜ ቀንሷል። በሊባኖስና በጋዛ ዋሽንግተን ቀጥተኛም የአሜሪካ ተሳትፎን የሚጠይቅ ሙሉ ቀጠናዊ ጦርነት ለመከላከል ደጋግማ ሞክራለች። በዩክሬን ደግሞ ትራምፕ ማለቂያ ለሌላቸው ቁርጠኝነቶቻቸው ያላቸውን ጥርጣሬ አሳይተዋል። ወጥ የሆነው ጭብጥ የኪሳራ ቁጥጥር ነው። በኢራን ጉዳይ እነዚህ ኪሳራዎች እጅግ ከፍተኛ ሊሆኑ ይችላሉ። በቀጠናው በሚገኙ የአሜሪካ ካምፖች ላይ የሚሰነዘር ያጸፋ ጥቃት፣ በእስራኤል ላይ የሚደቀን ዛቻም፣ የነዳጅ ዋጋ መናርና የዓለም አቀፍ ገበያ መረበሽ፣ በወታደሮች ጉዳት ምክንያት የሚመጣም የሀገር ውስጥ ፖለቲካዊ ቀውስና ግልጽ መውጫም የሌለው ረዥም ጦርነት ውስጥ የመግባት አደጋ። በቅርብ ዓመታት የአሜሪካ ስትራቴጂ ከኢራን ጋር ትልቅ ቀጥተኛ ግጭት ውስጥ ከመግባት ይልቅ በቀጠናዊ አጋሮች በኩል በተዘዋዋሪ መጋፈጥን መርጧል። በዋሽንግተን ውስጥ ያለው ክርክር ስለ አቅም አይደለም። አሜሪካ የመምታት አቅም እንዳላት ግልጽ ነው። ነገር ግን እንዲህ ያለው እርምጃ ከቁጥጥር ውጭ የሆነ ውጥረት ሳይቀሰቅስ ዘላቂ የፖለቲካ ውጤት ያመጣል ወይ የሚለው ነው። ቴህራን በበኩሏ ዋይት ሀውስን በቅርበት እያጠናችው ነው። የኢራን ውሳኔ ሰጭነት ትራምፕ ለኪሳራ ያላቸውን ስሜታዊነት ይረዳል። ስለዚህ ማንኛውም ወታደራዊ እርምጃ ከመወሰዱ በፊት የሚኖረውን ዋጋ ከፍ አድርጎ ለማሳየትም እየሞከሩ ነው። አያቶላህ አሊ ኻሜኒ አዲስ ጦርነት የተገደበ እንደማይሆን በግልጽ አስጠንቅቀዋል። በዚህ ጊዜ ጦርነት ከጀመሩ ቀጠናዊ ጦርነት ይሆናል። ይህ አባባል ግጭት ከኢራን ድንበር አልፎ በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ እንደሚዘልቅ ነው። የቴህራን አንጋፋው የደህንነት ሰው አሊ ኻሜኒ የሚመራውን አዲስ የጥበቃ ምክር ቤት በማቋቋም ይህን አቋሟን አጠናክራለች። የምክር ቤቱ ተልዕኮ የመከላከያ ዝግጁነቱን ማጠናከር፣ እየመጡ ያሉ ስጋቶችን መጋፈጥ፣ የመከላከያ ዲፕሎማሲን ማስተባበርና ስልታዊ ግንኙነቶችን መምራት ነው። የኢራን ስልታዊ እቅድ የሀገር መከላከያን ከጦር ሜዳ ማስፋፋት ጋር በማጣመር የባህር መንገዶችን፣ የቀጠናዊ መሰረተ ልማቶችና የአሜሪካ አጋሮችን ማካተት ይመስላል። ይፋዊ መልእክቶች እንደሚያሳዩት ወደፊት የሚኖሩ ቀይ መስመሮች ከቀደሙት ግጭቶች ፈጽሞ የተለዩ ይሆናሉ። ኢራን ከተጠቃች የአሜሪካ ጥቅሞች በየትኛውም ቦታ ሰላም አይኖራቸውም። እስራኤልም በቴህራን ስሌት ውስጥ ማዕከላዊ ቦታ አላት። የኢራን ባለስልጣናት የአሜሪካ ወይንም የእስራኤል ጥቃት በሁለቱም ሀገራት ጥቅሞች፣ ካምፖችና ኃይሎች ላይ አጸፋዊ እርምጃ እንደሚያስከትል ደጋግመው ገልጸውታል። በመጨረሻም ግጭቱ የሚያጠነጥነው በአቅም ላይ ሳይሆን በዋጋ ኪሳራ ላይ ነው። ዋሽንግተን ከቁጥጥር ውጭ የሆነ ጦርነት ውስጥ ሳትገባ ጫና ለማሳደር ትፈልጋለች። ቴህራን ደግሞ እንዲህ ያለው ቁጥጥር ምናባዊ መሆኑን፣ ግጭት አንዴ ከተጀመረ በፍጥነትና በማይታወቅ ሁኔታ እንደሚሰራጭ ዋሽንግተንን ለማሳመን ትጥራለች። ሁለቱም ወገኖች የሌላኛውን የትዕግስት ወሰን እየፈተኑ ነው። አሜሪካ በካምፖች በመርከቦችና በአጋሮች አማካኝነት ኃይሏን ከሩቅ ታሳያለች። ኢራን ደግሞ በእነዚህ ንብረቶች፣ በባህር መስመሮችና ለዓለም ኢኮኖሚ ወሳኝ በሆኑ የኤነርጂ መስመሮች ተከባ በግጭቱ መሃል ትገኛለች። ትራምፕ ያጸፋውን ጉዳት ሊቋቋሙት የሚችሉ መሆኑን ካመኑ እርምጃ ሊወስዱ ይችላሉ። ቴህራን ደግሞ ውጥረቱ ከቁጥጥር ውጭ እንደሚሆን ካሳመነች ራስን መግታት ሊሰፍን ይችላል። የአሁኑ ወቅት መሰረታዊ ስሌት ይሄው ነው። የሚመጡት ንግግሮች ድርድር ብቻ አይደሉም። የሁለቱም ወገኖች የአደጋ የመጋፈጥ ችሎታ ፈተና፣ በማን የበለጠ ቁማር ለመጫወት ፈቃደኛ ነው፣ እናም ቁማሩ ቢከሽፍ ማን የበለጠ ይከስራል በሚል የሚደረግ የዝምታ ፍልሚያ ነው። ምክንያቱም የመጀመሪያው ጥቃት ከተፈጸመ ውጤቱ የተገደበ ግጭት ሳይሆን ቀጠናዊ የሰደድ እሳት ሊሆን ይችላል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።